የበዛበት ቅባት የበዛበት ከመሆን ቅባትን ኢቭን ማስቀረት ማንፈልግ ቅባት የምንወድ ሰዎች ከሆነን ጤናማ የቅባት አማራጮች አሉ። ለምሳሌ በቅቤ ፋንታ ኦሊቭ ኦይል እነዚህ ሄልዚ ፋት ያላቸው ጤናማ የቅባት ይዘት ነው ያላቸውና በዛ ምትክ መጠቀም እንችላለን። ጣፋጭ ነገር የምንሰራ ከሆነ ደግሞ ተፈጥሯዊ የሆኑ ጣፋጭ ነገሮችን ብናካትት ለምሳሌ ኬክ ስንሰራ ሙዝ ቴምር እንደዚህ አይነት ነገሮች ተፈጥሯዊ ሹገር ያላቸው ስኳር ያላቸውን ነገሮች ምግባችንን በምናበስልበት ጊዜ እንግዲህ እህቶችና እናቶች ይህንን ኢንቲግሬት አድርገነው ብናበስል አርቲፊሻል ስኳርን የመጠቀም ሁኔታችን ይቀንሳል ማለት ነው። ያ ደግሞ በአንድ ጊዜ ስኳር መጠናችን ከፍ ብሎ ሰውነት መጨናነቅ የሆድ መጨናነቅ ሌላ ደግሞ እንዲሁም ድካም መሰማት ዲዚነስ እንዳይኖር ያደርጋል ማለት ነው። ስለዚህ እነዚህን ነገሮች ማካተት ከዛም ባሻገር ደግሞ ፕሮቲን ያላቸውን ነገሮች እንደ እንቁላል እርጎ ያሉትን ከቁርሳችን አንዱ አካል ብናደርግ ሌላ ኮምፕሌክስ ካርቦሃይድሬት ያላቸው የኛ ጥሩ ባህል እንደውም ድፎ ዳቦ ሲሰራ ከስንዴ ከአጃ ከገብስ የተሰሩትን አማራጭ ንጹህ ፍርኖ ዱቄት ወይም ሪፋይንድ የሆኑ ፕሮሰስድ የሆኑ የዱቄት አይነቶችን ከመጠቀም ይልቅ ሞር ወደ ተፈጥሯዊ ያለውን መተካት እንችላለን ማለት ነው። ከዛም ባሻገር በኢድ ላይ ብዙ ጊዜ ረመዳን ጾመን ፈሳሽ ብዙ አንጠጣም በቀኑ ክፍለ ጊዜ። ስለዚህ የምንጠጣውንም የፈሳሽ አይነት ልብ ማለት ይኖርብናል። ግሉኮስ የበዛባቸው ካርቦኔትድ ድሪንኮች እነዚህ ሶፍት ድሪንኮች ለስላሳ መጠጦችን ማዘውተር አይመከርም በኢድ ቀንም ቢሆን ምክንያቱም የጨጓራ መቆጣት ከዛን መጨናነቅ ሊያመጣ ስለሚችል ስለዚህ ሌሎች ስኳር መጠናቸው ዝቅ ያሉ መጠጦችን ጁሶችን መጠቀም ይኖርብናል ማለት ነው። ግን ልብ መባል ያለበት በኢድ ጊዜ የምንበላውን ምግብ በደንብ ማይንድፉሊ ትኩረት ሰጥተን መመገብ ይኖርብናል። መጠኑ ደግሞ ዋናው በጣም በቃ መቆጣጠር ያለብን ነገር ነው። ምክንያቱም ኢድ ነው ብለን ሁሉንም ስንበላ አንጀታችን ጨጓራችን አብሶ በምንጾምበት ጊዜ በአንድ ወር ውስጥ ብዙ መብላትን ስላለመደ የመኮማተር ወይም መጠኑን የመቀነስ ሁኔታ ስለሚኖረው በአንድ ጊዜ ስናጨናንቀው ለሰውነታችን ለጤናችን መታወክ ስለሚያጋጥመን ማለት ነው። ከዛስ ውጪ ደግሞ ባሻገር ምን እናድርግ ብንል ምግብ ከተመገበን በኋላ ዘመድ ዚያራ ብዙዎቻችን ቤተሰብ ጥየቃ እንሄዳለን እና ከበላም በኋላም ቢያንስ ከ10 እስከ 15 ደቂቃ ወክ ማድረግ መንቀሳቀስ በጣም ጠቀሜታ አለው። የምግብ መፈጨት ሂደቱን በተወሰነ መልኩ ስለሚያቀላጥፍልን ማለት ነው። ከዛም ባሻገር ኢቭን ጣፋጭ አንብላ ሙሉ ለሙሉ እናስወግድ ሳይሆን በመጠኑ እንጠቀም። ሐኪም ያልከለከለን ሰዎች በመጠኑ መጠቀም እንችላለን። አንዳንዴ ደግሞ የሚጠቅም ነገር ምንድነው? ከጣፋጭ ከወሰድን በኋላ ለምሳሌ ናትስ ኦቾሎኒ እንደዚህ ነገሮችን በምንጠቀምበት ጊዜ ስኳር መጠኑ በአንድ ጊዜ ደማችን ውስጥ ከፍ እንዳይል ያደርጋል የመቆጣጠር ሂደት ይኖረዋል እና ስለዚህ ከፕሮቲን ወይም ከናትስ ከኦቾሎኒ እንደዚህ አይነት ነት ሲባል ሄዝልነት ብዙ አይነት ዝርያዎች አሉ ከነሱ ጋር ኢንቲግሬት ማድረጉም ማቀናጀቱ ጥሩ ነው። ከዛም ባሻገር ማድረግ ያለብን ቀስ እያልን መመገብ ይኖርብናል። እንግዲህ ከሌላ ተጨማሪ ማድረግ ያለብን ነገሮች ምንድናቸው? ኢድን ልብ ብለን በደንብ ትኩረት መስጠት ያለብን ምግብ የኢድ አንዱ አካል ነው እንጂ ኢድን የሚያደርገው ምግቡ ብቻ አይደለም። ይሄ የጋራነት ስሜት አብሮነት ዚያራው መጠያየቁ ሌላ ብዙ ፐርስፔክቲቮች አሉት ኢድና ምግብ ብቻ ነው ብለን ያንን ኮንሲደር አድርገን በምግብ መጠቀም የለብንም። ስለዚህ ኢድን በዚህ መልኩ ጤናማና ደስተኛ ኢድ ማሳለፍ እንችላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ኢድ።